ያሳለፍኩትን 7 ዓመታት እንዴትና በምን ሁኔታ እንዳሳለፍኩ ሲገባት ነው ይቅርታ የምትጠይቀኝ። ይቅርታ እንድጠይቅሽ ትፈልጊያለሽ? እንግዲህ ከልቧ ከተጸጸተች ምን አለ? ከይቅርታ የበለጠ እኮ ምንም ነገር የለም። አይ ለሊ፣ አንቺም እንደ ጓደኛሽ ነሽ ማለት ነው። ከተካሰሻት በኋላ የምን ይቅርታ ነው? ምናልባት ከተጸጸቱ ምን ችግር አለው? ግን ብቂ እኔም ብዙ ልታሳምነኝ አትሞክር። አክስቴ መቼም ቢሆን ተጸጽታ እኔን ይቅርታ ልትጠይቀኝ አትችልም። በቃ እርሻት። ከቤትሽ ከወጣሽ በኋላ ምን ትፈልጊያለሽ? ምንም። ባቡሬ ላይ እንዴት አማን ነው? ለሚያችን የራሳችን የገላችን አንቺ ጉደኛ አንቺንም ማስለምድሻለሁ። ይክፉ ምኑን ድድ ማስጣቱን ነው። ለእናንተ ብቻ ፈቀደላችሁ ማን ነው? ሮሚዬ አሹን አገኛችሁት እንዴ? አላገኘንም። ታዲያ ቆይ ምን ተሻለ? ምን ብናደርግ ነው የሚሻለው? ኧረ ሴቶች አረጋጉት። ምን እሺ ነው እንዴ? ትልቅ ሾውን የት ሄደህ ነው የሚባለው? ችግር አለባኝ እኮ እኔ እኮ እንዴ ደስታዬ ምንጭ ማን ነው? አንተ በሬ ከፈትክልኝ። እንዴት ነሽ ሩታ? አንቺ ያለሽ ምን ሰላም አለ? ምን ነው? ምን አጠፋው? ብዙ ነገር አለ። ብዙ ነገር አጥፍተሻል። አሁን አሹ የት እንዳለ ትናገሪያለሽ አትናገሪም? የት ሄደ? ለምንድን ነው እኔ ላይ የምትጮዩ? በአንቺ ኃጢአት ለምንድን ነው ቆይ ልጁን የምታሰቃዩ? ምንድን ነው ችግርሽ? ቆይ ሩታ ምንም አያገባህም። እንዴ ዝም በል አንተ። አሹን ደግሞ ምን አደረግሽው ልትይ ነው? ልቀቂኝ። አሹን የት ከተትሽው? አንቺ እንደዛ ያደረግሽው ያለሽ አሹ እንዴት ከዚህ ቤት ይወጣል? አሹን እኮ ነው ያስወጣሁት አስመሰልሽው። እራስሽ አልነበርሽ እንደማይሆን ነገር ስትናገር የነበረው? አይመለከተኝም ስላንቺ። አሁን በፍጥነት አሹን መልሽልኝ። ሮማን ጋር ሄዶ ነው የሚሆነው፣ ወይ ካልሆነ ደግሞ ዳይመንድ ጋር። ሌላ ምን? አዴ እባክሽ እሺ በይኝና ነገሮችን ላስተካክል። አይሆንም ዴቭ፣ እትዬ የሚለኝን ሰምቼ ለሊ ጋር እሄዳለሁ ካልሽሽ ምን አደርጋለሁ? አዴ እኔ አጠገብሽ እያለሁ ከአንቺ ይህን አልጠብቅም ነበረ። እታለ ምን እያደረግሽ? አንተ አይመለከትም፣ ይልግባ። ቆይ ለምን እታለ የፍቅር እናት ቤዛን አምና እንግዲህ ላይ ትናን አደይን በጥፊ መታታለች። ዴቭ ራሱን መቆጣጠር እስኪያቅተው ድረስ ነው የታገሳት። የቤዛን ነገር እጭ እንዳላት አላወቀች ማለት ነው። ቤዛ እሷን ስትታጠፋ ድረስ እዛ እንዴት ተቀመጠች አላወቀችም። በአሁን ሰዓት ላይ የቤዛ ውሸት አሁንም ወደፊትም እንደቀጠለ ይቀጥላል ማለት ነው። ባቡሬና ሊሊ እቤት ውስጥ ምን አይነት ስሜት እንዴት ተሰማው አላወቀችም። ጣውላ በምትጠራረግበት ሰዓት ላይ እሱ ተቤት ክንፍ ብሎ ሲወጣ ሊሊ በጣም ደነገጠች። ምን ሆነህ ነው? ምን አድርጌህ ነው? ብላ ሊሊ መጮህ ጀመረች። ተከትላ ወደ ውጭ በወጣችው ሰዓት ላይ አንቺ ምንም ያረግሽኝ ነገር የለሽም፣ እኔ ግን በራሴ ነው እንደዚህ እየሆንክ ያለሁት ይላታል። ነገር ግን እሷ ደግሞ ለምን እንደዚህ እየሆንክ እንዳለህ ልትነግረኝ ትችላለህ እንዴ ብላ ብትይዘውም እሱ ግን ፍቃደኛ አይደለም ለማውራት። ሁለት ሰይጣኖች አንድ ላይ እንግዲህ መገናኘታቸው አሁን ነው። ፍቅር እሷን አልነበረም እንድትገላት የፈለገችው፣ አደይን እንድትገልላት ነው እንጂ ፍቅርን ራሷኑ ወደ ራሷ እንድታመጣ አልነበረም። ነገር ግን አሁን ላይ እናቲቱ ምን እያረጋችሁ ነው እናንተ? ምን ሆናችሁ ነው ብላ አስጠይቃት። ፍቅር እንዴት እዚህ ታመጫታለች? አንቺ ዝም በይ፣ የአደይ ሰዎች እኮ ሊገሏት ነበረ ብላ ፍቅር ውሸቷን አሁንም እንደቀጠለችበት። ሁለቱም ውሸታሞች። መቼ ነው የእነሱ እውነታት የሚጋለጠው? አደይ ንጹህ መሆኗን ስታቂ የፍቅር እናት ምንድን ነው የሚውጣት? አሁን ላይ ፍቅር አርፈሽ ተቀመጪ፣ አንቺ ምንም እንትን የምትዩ ነገር የለሽም። ቤዛን ከነ አስሩ ሰዎች ነው ከነ አደይ ሰዎች ነው አስጥያት ያመጣኋት ትላለች።
እሷ ግን የውሸቱን ነገር ሁሉንም አቀለጣጥፋ ስለነገረቻት አምናታለች። ፍቅር በኋላ ላይ የሚቆጭሽን ነገር አታድርጊ እናቴ፣ ቤዛ ውሸቷን ነው እዛው ፍት ባረጓት ስትላት፣ እሷ ግን ልታምናት ፈቃደኛ አይደለችም። እናቴ መቼ ነው እኔ ያልኩሽን ነገር የምትሰሚው? እሷ ውሸቷን ነው እንጂ ማንም እንደዛ አላረጋትም፣ የራሷ ጉዳይ። እኔ እንደዛ ሆኜ ድኜ እንኳን አላሳዝንሽም ወይ ብትላትም ልትሰማት ፈቃደኛ አይደለችም ማለት ነው። የፍቅር እናት በቤዛ ወሬ በጣም አይኗ ታውሯል። መቼ እንደምትነቃ እንግዲህ ፈጣሪ ይወቀው። የቤዛ ሴራ እሷን ለመግደል ነበር መጀመሪያ ላይ። ነገር ግን ቀስ ብላ እሷን ለማጥፋት ቤቱን በራሷ ስም እንዲሆንላት ስለምትፈልግ ሁሉንም ቀስ በቀስ ለማጥፋት ነው ፍላጎት ያላት። አደይም ሻንጣዋን እንግዲህ ጠቅልላለች። ዴቭም ሻንጣውን ጠቅልሏል። በይና እንሄድ ሲላት የት ነው አንተ ደግሞ የምትሄደው? ምን ሆነህ ነው ዴቭ? ተረጋጋ እንጂ ብትለውም እሱ ግን ፈቃደኛ አይደለም። ለምን እሷ ተቀምጣ መቅረት አይፈልግምና አሁን ሰዓት ላይ ምንም ይሁን ምንም ከአንቺ ጎን ነው እንጂ መሆነው ከአንቺን ተለይቼ መቀመጥ አልፈልግም ይላታል። ነገር ግን አደይ ደግሞ በዚህ ሁኔታ አትስማማም። የማትስማማበት አንዴ እንዴት እንደዚህ ታረጋለህ ትለዋለች። እንዴትም ላርግ እንዴትም አንቺን ይሄ የሚመለከትሽ ጉዳይ አይደለም፣ አላንቺ እኔ ህይወቴ የዚህ ባዶ ናት ቢላትም አደይ ደግሞ ነገራቶችን ስለፈራች አይ እንደዚህ ማድረግ የለብንም አሁን ላይ ነገራቶች እንደዚህ እያደረግናቸው በሄዱ ቁጥር እየከረሩ እንጂ እየቀለሉ አይመጡም ትለዋለች። የፍቅር ውሸት አየሽ እናቴ እያልኩሽ ነገር ይሄ ነው። ብቻ አሻንጉሊት የኔ ናት እያልኩሽ አልነበረ? አሻንጉሊቴን ወስድ ያለች አደይ ትላለች። የፍቅርን አሻንጉሊት ስጭና አንቺ ሂጂ ትላታለች አደይ የፍቅር እናት። ይሄ አሻንጉሊት ዴቭ የኔ አይደለ እንዴ ብላ ስትጠይቀው አይ የፍቅር አይደለም የሷ ነው ብሎ አሻንጉሊቷን ይዛ ትሄዳለች አደይ። ፍቅር ግን መቼ ድረስ ነው የውሸት አውድማዋን እየዘራች የምትኖረው? ብላ ብላ ዴቭ የሰጣትን አሻንጉሊት የኔ ናት። ሮማንና ዳይመንድ እንግዲህ አሹን ፍለጋ እንደ ግድ እግራቸውን እንደቀጠነ ውለዋል። ሮማን አሁን ላይ ምንም ይሁን ምንም ዴቭ አሹን ከማግኘት ወደ ኋላ አትልም። የሆነ ስልክ ተደወለላትና አሹ እያለች ታለቅሳለች። ነገር ግን አሹን የመታው ሰውዬ ነው የደወለላት፣ ማንነቱን ሳይነግር ሁሉንም ነገር ያደረገባት ማለት ነው። ሮማን ምን እንደምታረግ ግራ በገባት መልኩ ለሷ ሲል ነው እዚህ ህይወቱን አደጋ ላይ የጣለው። ሮማን ናሹን ፍለጋ እንግዲህ ሂሩት ጋር ሊሊ ቤት መጥተዋል። ሊሊ ቤት በመጡበት ሰዓት ላይ ሂሩት የምትባለዋ ሰይጣን ደግሞ ሶስተኛ ሰይጣን እንትናን ማየት አልፈለገችም። ኧረ ወደዚህ አልመጣም መቼ ነው እዛው ስራ ቦታ ሆኖ ይሆናል እንጂ እያለ ሊሊ ልታባብላት ትፈልጋለች። የለም ስራ ቦታውም ሂጄ ነበር ትላለች ሮማን አሁን ላይ ያለችበት ሁኔታ የግድ አሹን ማግኘት ስላለባት አሹን እያለች መፈለጓን እንደቀጠለች ትገኛለች ማለት ነው። አይ አላገንተን አሁን ላይ ማን እንደገደለው ማን እንዲያስመታው የሚታወቅ ነገር የለውም። ነገር ግን ነገራቶች ይቆያሉ እንጂ መውጣታቸው አይቀርም። ቤዛ ውሸቷን እንደቀጠለች በለኔ የነገርሽውን ሁሉንም ነገር ለፍቅር እናት ንገሪያት ይላታል። የፍቅር እናት ግን ጆሮዋ ተደፍኗል። ምን እንደምትሰማ ምን የምታውቀው ነገር የለውም። እንደመራቻት አድርጋታለች ፍቅር ቤዛ ማለት ነው። ቤዛ በአሁን ሰዓት ላይ ነጻ ወጥታለች። ቤዛ የምትፈልገው ይሄንን ብቻ ነበር። አደይ ምንም የምታውቀው ታሪክ የላትም። አደይን ከዚህ ነገር አውጧት እያለ ዳይመንድም እንትን ይላል። ቤዛን እየገተተች ይዛ ትሄዳለች። ዳይመንድና ኪንጎ በጣም ይናደዱና ምን እንደሚያደርጉ ግራ ተጋብተዋል። ሊሊ የአደይ ስልክ አለመስራቱ በጣም አሳስቧታል። እንዴት ነው የምታስብላት? እንደዚህ ስልኳን አለመስራቱ የሚያስጨንቅሽ ደርሷል እንዴ ይላታል። ባቡሬ የጥቁር አዝሙድ ቆንጅዬ ማለት ነው። አደይ እኮ ለእኔ ከእህትም በላይ ናት እያለች ሊሊ ስለ አደይ ፍቅር ትገልጽለታለች።
ሊሊ ፍቅር አዴን ስለምትወዳት እሱም ለአዴ ጠበቃ ሆኖላታል ማለት ነው። አዴ በሁሉም ጋር ተወዳጅ ስለሆነች ፍቅርና ቤዛ ቀኑ ነው ለማጥፋት እያሰቡት ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ